በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴዎች የክብራቸው መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። ሰላም ናችሁ ወይ? ውድ ቤተሰቦቻችን፣ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ብሩኬ እንደምነህ? ደህና ነህ ወይ? ሁላችሁም ደህና ናችሁ ወይ? ቤተሰብ ሁሉ ደህና? ብሩኬ በቃ በማለት ቀኑ እርግጠኛ አይደለሁም፣ ግን ያው መስከረም ላይ በመስከረም 3 ነው መሰለኝ፣ እርግጠኛ አይደለም ቀኑን፣ ትንሽ አልጻፍኩትም። ህልም አይቼ ነበርና በቃ ጠዋት ነበር። እንደውም በቃ እስቲ አባታችን አንዳንዴ እንትንስ በቃ ስል አንዳንዴ ያው ትንሽ እንትን ስል አንዳንዴ ሰማና እየሰማሁ እንትን ስል ጥሩ እንትን ነው የሚኖረኝና ጠዋት ነው እንቅልፍ ይዞኝ ሄደና ህልም ያየሁትን ግን እንዲሁ አዳራሽ እንደ አዳራሽ ነገር እንደ ቤተክርስቲያን ይመስለኛል። ቤተክርስቲያን ብዙም ግልጽ አይደለም፣ ውስጥ ነው ግን በወንበር ነው ቁጭ ያልነው። አሁን አጠገቤ አሁንም እያስተማሩ አባታችን አባ ገብረ መድኅን ማለት ነው። በድምጻቸው ሁሉ ያው እንደምንሰማው ድምጻቸው ማለት ነው። አሁን አጠገቤ ቆመው እንትን እያሉ እና አጠገቤ ነበሩ። እኔ ደግሞ ከእሳቸው ጎን ሆኜ በወንበር ተቀምጬ ያው ስልኬን ይዤ ዝም ብዬ ስልኬን ይዤ እንትን በቃ ምን እንደማይ አላቅም፣ ግን ስልኬን ብቻ ይዤ እየጎረጎርኩ ነው። በቃ እያየሁ ነው የሆነ ነገር። አሁን እንደዚህ እያሉ በቃ አሁንም እኮ እንደዚህ ስንል ሁሉም ያው ስልኩ ላይ እንዳለ ነገር ብለው እንትን እንደመገሰጽ ይናገራሉ ማለት ነው። እንደዛ ሲሉ እኔ ደግሞ ያው ዝም ብዬ ስልኬን እያየሁ ነበርኩና አንድ ቀይ ልጅ አለች እዚህ ማለት ነው፣ እዚህ ቤተክርስቲያን የሚሄድበት ማለት ነው። ቶሎ ብላ ውሃ መጣች። ውሃው ደግሞ ይሄ ንጹህ ውሃ ሳይሆን ይሄ ቀይ አፈር እንደ ማለት ዳልቻ የሆነ ውሃ ማለት ነው። በጣም ንጹህ አይደለም፣ በጣም ድፍርስ አይደለም፣ ላይት የሆነ ማለት ነው። ብዙ እንትን የሌለው ማለት ነው። አምጥታ በጠርሙስ የሚመስል አምጥታ በጠርሙስ የዋንጫ ጠርሙስ የሚመስል ቁጭ ታደርጋለች ፊት ለፊቴ ማለት እኔን እንደ መቅጣት ማለት ነው። ስታመጣ እኔ ግን በቃ ቅጣት እንደሌለኝ ለኔ እንዳልሆነ ይገባኛል ማለት ነው። ስል ጊዜ አሁንም በቃ እንደዛ እንትን እያሉ እያስተማሩ እንደዚህ ነው እያሉ በቃ ድምፃቸው እሳቸው ናቸው። ከዛ በኋላ ከዛ ወጥቶ ለሁሉም እንደዛ የተቀጣው ውሃ አለው እንትን የሚሉት ማለት ነው። በዛ በውሃ ይጠመቃል ማለት ነው። የሚያስጠምቀው ደግሞ ከዛ ካለንበት ልክ እንደ በቃ የመኪና ማጠቢያ እንዳለ ሆኖ ለሰው በሰው ልክ የተሰራ ማለት ነው። እዛ እየሄደ ሁሉም እንትን ሁሉም ጥፋተኛ ስለሆነ በቃ ቅጣት እየተባለ ሁሉም ይጠመቃል ማለት ነው። በዛ በደፈረሰ ውሃ ማለት ነው። እኔ ደግሞ በቃ መጨረሻ ላይ እንትን እወጣና ውሃ ሰጥቶኝ የለ እንዴ ለምን አልጠመቅም አላስጠመቁኝም ምናምን ብዬ እወጣለሁ። ከዛ ዙሬ ካለንበት ዙሬ ሲሄድ አንድ ቢሮ ነው የምገባው። ቢሮ ላይ ስገባ ሁለት ሰዎች ናቸው። እኒህ አባታችን አባ ገብረ መድኅን አንድ ደግሞ ነበሩ። ልክ ስገባ ምን ይሉኛል? ይሄ እኮ ይላሉ ሁላችን ማለት ነው። ብዙ ሰው የለም ግን እኔ እንደገባሁ ማለት ቢሮው ላይ ማለት ነው። ይሄ እኮ አብሯቸው ጓደኛቸው አብሯቸው ያደገ ነው፣ ሙሴ ነው ይላሉ። ይሄ ሙሴ ነው እኮ አብሮኝ ያደገ ሲሉ ከዛ እኔ እኮ አሁን እኮ ያ በቃ
ውሃው ስለተሰጠኝ ለመጠመቅ ነበር ምናምን ስላቸው እንደዛ ነው እንዴ ይሉኛል። በይ ሙሴ ያደርግልሻል ይላሉ እና ይነግሩታል። ይሄ ሙሴ የተባለው ሰውዬ ኦርዲናተር እንትን ኮምፒውተር ይዘው ቁጭ ብለዋል ማለት ጠረጴዛ ላይ የሆነ ነገር እየሰሩ ነበር። ከፊት ከኋላ ሆኖ ማለት ነው። ሁለት ቢሮ ነው የሚታየኝ። ከዛ እንደገና ደግሞ እሺ በቃ ምናምን ብዬ ወጥቼ ወደዛ ማጥመቂያ ቤት ስመጣ እኔን አያጠምቀኝም ማለት ሌሎቹ የሚያጠፉት ሁሉ ይጠመቃሉ ማለት ነው። አያጠምቀኝም እንደዚህ ተብሎ ነው በዚህ ነው የሚጠመቀው እዚህ ነው የሚገባው እያልኩ እንትን እላለሁ። ከዛ እንዴት እንደሆነ አላውቅም ከሱ ሳልጠመቅ የሆነ ቢሮ እንገባና ጠረጴዛ በጠረጴዛ ክብ ሳይሆን አራት ማዕዘን በሁለቱም በኩል ወንበር ያለበት ጠረጴዛ ነው ያለነው እና አሁንም እነ አባ ገብረ መድኅን በጠረጴዛው ላይ ማለት ነው ስብሰባ እንደ ስብሰባ ነገር ነው። በጣም ይናገራሉ በቃ በጣም እንትን ይላሉ ይናገራሉ እና ሁሉም ጸጥ ብሎ እንትን ነው የሚለው። ያው ወረቀት እስክርቢቶ መያዝ አለ ምን ያህልም አለ። እኔም ደግሞ ዝም ብዬ ነው የምሰማቸው ወይ አልመልስ ወይ አልናገር ዝም ብዬ በቃ እየሰማሁ በቃ ስብሰባ ሆነ አለቀ ተብሎ ደግሞ እዛ የነበርንበት ቦታ መብራት ብቻ ሆኖ ግድግዳው መስታወት እንትን የለውም ማለት የመስታወት ብርሃን ምናምን የለውም ግን በኤሌክትሪክ ነው በመብራት ብቻ ነው ያለው። ከዛ የተከበበ ቦታ ወጥተን በቃ አሁን እንደ ስብሰባ አልቋል ምናምን የሆነ በር ስንወጣ ጊዜ ደግሞ በመስታወቱ ከፀሀይ የሚገባበት ነው። በመስታወት ብቻ የሆነው እዛ እንላለን። አይ ሰዓቱ ስላልደረሰ እኮ ነው አሁን ትንሽ ነው የቀረው ብለን የሰዓቱ መውጫ እንደ ቢሮ ሰዓት እንደምትወጣበት ማለት ትንሽ ነው የቀረው። እዚህ ጋር ሰዓቱ እስከሚል እዚህ እንትን እንላለን። ከዛ በፊት እንትኑ እዛ ስብሰባ ልክ ስንጨርስ በቃ ወንበራችን መደርደር ነበረብን ወንበሩን የተቀመጥንበት ማለት እዛ ከብርሃኑ ሳንወጣ ማለት ነው። ይቅርታ እንትን አልኩኝ ማለት ከስብሰባው ይሄ ማለት በኤሌክትሪክ ብርሃን ሆኖ በር ምናምን አንድ በር ነው ያለቻት ግን በመስታወት ምናምን የለውም። እዛ ውስጥ ነበርና ከዛ ወንበሩን እንሰበስባለን ስንሰበስብ ግን ወንበሩ እንደ ብራማ የሚመስል ወንበር አለ የወንበሩ ማለት ነው። እና ደግሞ ወይን ጠጅ ያለው ደግሞ አበባ ያለው አለ። እቺ በብሮ ያለች ብርማ የሚመስለው ያው የወንበሩ እንትን ነው የጨርቅ ወንበር ሆኖ ግን ያው ብራማ ነገር ነው። አነስ ያለች ነች። እቺ ቪዮሌ ማለት ወይን ጠጅ ያለበት ከለር ደግሞ ያለው ሰፋ ያሉ ወንበሮች ናቸው። አሁን አንስቼ ስደራርም ነው ያየሁት እኔ የተቀመጥኩበት እንትን ወይን ጠጅ ያለበት ሁላችንም አንድ አይነት ወንበር አይደለም እዛ የተቀመጥንበት ወይን ጠጅ ያለው ወንበር አለ እና ደግሞ አበባ 3 አበባ የሚሆኑ ነገሮች ናቸው ግን ወይን ጠጅ ነው ወንበሩ ማለት ነው። እሱን ስንወጣ ስብሰባው ሲያልቅ ደራርበን እንትን ብለነዋል በቃ አበባው እንትኑ ደራርበን ወደዛ ስንወጣ ፀሀይ ወዳለበት ፀሀይ ሲገባበት በቃ ትንሽ ቆዩና አሁን በቃ ሰዓቱ ደርሷል እዚህ እስከምንወጣሉት ብለው ሁሉም ሰው ቆሟል ግማሹ ጠረጴዛ ነገር ነበር ወንበር ግማሹ ቁጭ ብለዋል። እዛ በቃ ልንወጣ ስንል ትንሽ ነው የቀረው ሰዓቱ አሁን ብንወጣ እኮ ቀስ ብለን በቃ ምናምን አሁን ሰዓቱ ደርሷል ምናምን ይላሉ እና በዛ ይሄን አይቼ ነቃሁኝ። ብሩኬ ይሄ እንኳን ያው አንተ ፍታው ህልሙን ማለቴ ነው። እና በቃ አንተ ይኸውና እንግዲህ ያው ታውቃለህ ንግግርም ብዙም አልችልም። በቃ እና አንተ ፍታው ለማንኛውም ብሩኬ እና በቃ መልካም ሌሊት እንግዲህ አሁን ሌሊት ነው እኛ ጋር
ብሩኬ በሰላም ያገናኘን። እንግዲህ መልካም ሌሊት። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ወንድም እህቶቼ እንደምን ከረማችሁ? እንዴት ናችሁ? ሳይገባኝ በድፍረት ሳላውቅ በስተት የሰራሁትን ኃጢአት መድኃኔዓለም ይማረኝ። ወለተ ሐና እባላለሁ። ከፈረንሳይና ከአካባቢዋ ከኢትዮጵያ የዓለም ብርሃን ቤተሰብ የቅዱስ ፋኒልና የአባ ሊባኖስ ጽዋ ማህበርተኛ ነኝ። ዛሬ ላይ ምናልባት ለመመስከርና ለመናገር ያበቃኝ ልዑል እግዚአብሔር የተመሰገነ ይሁን። ምናልባት ከዚህ በፊት ቆይቷል፣ አንድ ጊዜ ምስክርነት ሰጥቼ ነበር። የትግራይ ጦርነት ከመጀመሩ በፊት ያየሁትን ምስክርነት ማለት ነው። አሁን ደግሞ የመጀመሪያው ምንድነው የምመሰክረው ወይም ያየሁትን ለመናገር የፈለኩት የማጠቃለያ ወይም የማብቂያው መልእክት ከመምጣቱ በፊት ከ3 ወይም ከ4 ቀን በፊት ይሄ አረኪሎ ላይብረሪው አካባቢ አለ አይደለ? ወደ ቱሪስት የሚሄደው መንገድ ማለት ከአብሮት ከላይብረሪ መጥቶ ወደ ቱሪስት ሆቴል መሄጃ ሄዳኑ ምናምን ያለበት እዛ አካባቢ ተዘግቷል እና ከላይ የሚመጣ ሰው ወታች ማለፍ አይችልም እንዳለ ማለት ነው። ያ ወታደሮች ሲሯሯጡና ማለፍ ተከልክሎ ማለፍ ሳይችል ብቻ በቃ የሆነ የተጨናነቀ አይነት ነገር ነበር ያየሁት። ሌላ ደግሞ ለመመስከር የፈለኩት ወይም ለመናገር የፈለኩት በይበልጥ ሁላችንም አትኩሮት ሰጥተን ማለት እንዴት ነው የቃል ኪዳኑን ይቺ ለቃል ኪዳን ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን የምትለዋን እሷን በተመለከተ ነው ለማለት የፈለኩት ማለት ነው። እና ያየሁት ምንድነው አሁን ላይ የምኖርበት ወይም ያለሁበት ቤት ላይ ሳይሆን መጀመሪያ ጽዋ መጠጣው የነበረው ወይ መጀመሪያ ከተቀላቀልኩ ጀምሮ የነበርኩበት ቤት የቤተሰቦቼ ቤት ነውና እዛ ሳሎን ላይ ሆኜ ይመስለኛል ቆም ያለው የልጄ እጅ ይዣለሁኝ። ከዛ ከኋላ ብዙ ሰዎች አሉ አላውቃቸውምና ፊት ለፊት መስኮት አለ ወደ ውጭ የምናይበት ማለት ነው። በሱ ጋር እያየን ያለነው እና እንውጣ ቆይ እንሂድ ምናምን ሲሉኝ አይ ዝናብ መጥቷል፣ ኃይለኛ ዝናብ ሊዘንብ ነው ቆዩላቸዋለሁ እና ይጠብቃሉ። ከዛ ዝናብ ከመዝነቡ በፊት ይመስለኛል ብቻ ዝናቡ መዝነቡ አይቀርም፣ ዝናብ ከመዝነቡ በፊት ይመስለኛል እና እቺ የኔትወርክ ገመዶች ይሄ የመብራት የስልክ ምናምን ተብለው በየሰፈራችን ተዘርግተው ያሉት ገመዶች አሉ አይደለ? እሱ ገመድ ላይ አባ ኮዳ የሚባለው ወፍ ይመጣና ይቀመጣል ማለት ነው። እና አቀማመጡ እንዴት ነው? ይሄ እግሩን እጥፍ አድርጎ ሰው ዝም ብሎ ኩርምት ብሎ እንደዚህ እጥፍ አድርገን ደረታችን ጋር እንደምንቀመጠው ደረቱ ጋር ከቶ ነው የተቀመጠው እና ሁሉም ነገር የሚያየው በንቃት ነው በቃ ያለው ወፉ። ለምሳሌ የሆነ ሰው ሲወጣና ሲንቀሳቀስ ተነስቶ ይበራል። በቃ እንቅስቃሴ ይከታተላል እና መልኩ እንዴት እንደሚያስጠላ ታውቁታላችሁ። የዛ ጊዜ ደግሞ ማለት ነው በጣም በቃ በጣም አስቀያሚ ነበረ የነበረው መልኩ ማለት ነው። እና እኛ ያለንበት ቤት በረንዳ ጋር ይደርሳሉ። አማትባለሁ የቃል ኪዳኑን ቃል እላለሁ ማለት ነው። አማትባለሁ የቃል ኪዳኑን ቃል እላለሁኝ። ታዲያ ያ ወፍ ማለት ነው ካለበት ገመድ ወይም ከተቀመጠበት ቦታ ተነስቶ በሚመጣበት ሰዓት ማለት ነው እንደ አጠቃላይ ምንድነው ሆኖ የሚመጣው? አጽም ነው። አይኑን ጎርጉዷል። ሰውነት አለውና ብድግ ብሎ ሲመጣ እንደ አጽም ነው እየበረረ ሲመጣ የሚመጣው። አሁን እኛ ስናየው ያው የሆነ እንደዚህ ያለ ነው። ልክ ብድግ ብሎ ሲመጣ ግን አይኑ የጎረጎደ አይኑ ጥቁር የሆነ ውስጡ ወደ ውስጥ ምንም የማይታይ አጽም ሆኖ ነው የሚመጣው ማለት ነው። እና ወዴትኛውም ሰው ሲንቀሳቀስ እንደዛ እያለ ነበር የሚሄደው። ከተሰበሰብነው መሀል ላይ እኔ ያለሁበት ጽዋ ጋር አብራ የምትጠጣ አንድ እህታችንና ሌላ ደግሞ አንድ ሌላ የኢትዮጵያ የዓለም ብርሃን የሆነች እህታችን አለች። ከዛ ያየሁት ይሄ ወፍ ግን ለምንድን ነው ሰሌ ሲቀመጥ ወፍ ነው ሲነሳና ሲመጣ እንደዚህ ሆነ የሚመጣው ስላት፣ እንዴ ላንቺም እንደዛ ነው እንዴ የሚታየሽ? እኔ እኮ ለኔ ብቻ መስሎኝ ይሉኛል ማለት ነው ለሁለት። እና እሱን ያየሁት። ከዛ ግን ከወጣም በኋላ እኔ ልጄ እሷና አሁንም እንዳልኩ ማን እንደሆነች በግልጽ አላወቅኩም፣ ግን የኛ የቤተሰብ ነች። ከዛ የቃል ኪዳኑን ምልክት ለሚያገኙ ሰዎች እንደዚህ ለማንኛውም ሰዎች ምንድነው እንደዚህ ሆነ ሲሉን እየነገርናቸው እንሄዳለን ማለት ነው። እዛ እንደዚህ በሉ እንላለን።
እንደዚህ ሆን እንደዚህ ወደ እኛም ሲመጣ የምንለው ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የሥላሴ ክብራቸው መገለጫ መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ ብለን አንዴ ስናማትብ ጭራሽ በቃ መንገዳቸውን ቀይረው ብን ብለው ነው የሚጠፉት። እና ብትን ብለው እንዴት ራሱ እንደሚጠፉ አላቅም። ሲመጡም በረው ነው የሚመጡት ማለት ነው። እዛንት አጋጣሚ ሆኖ እየሄድን ደጁ ላይ ባለቤቴን አገኘዋለሁ። ከዛ እጁ ላይ ነክቶት የነካችው ያቺ ወፍ ቆማለች ፊት ለፊቱ ማለት ነው። እጁን ይቺ ከላይ መዳፋችን ከውስጥ አይደል ከላይኛው የመዳፋችን ግልባጭ እሷ ጋር ነካ አድርገው ማለት ነው። እንዴ እንዴት ይነካሃል? ስንት ጊዜ ነግሬህ ይሄን ቃል ኪዳኑን አትልም እንዴ እለዋለሁ ማለት ነው። ከዛ ውይ ይላልና እዛው ቆሞ ያችን ቃል ኪዳን በምንልበት ሰዓት ያቺ እዛ ጋር ቆማ የነበረችው ወፏ ማለት ነው ወደ ነጭ አጋዘንነት ትቀየራለች። እና ይሄን ያልኩት እኔ የተረዳሁት የሚመስለኝ አሁን ሁላችንም የቃል ኪዳን መልእክት ወይም የተሰጠንን እናምንበታለን። ግን ከመስቀልና ጸሎት ላይ ከማለት ውጪ ወይም ይዘነው ከመሄድ ውጪ በሚገጥመን ነገር ሁላ ምናልባት ማለት ያለብን ይመስለኛል እንድንለው ነው የተሰጠን ብዬ አስባለሁ። ይኸው ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔርም ከቁጥር ሳይጎል ፈቃዱ ሆኖ እንደ ቸርነቱ ለዛ ቀን እንዲያደርሰኝ እመኛለሁ። ሰላም ሁኑ። አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴዎች የክብራቸው መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። ሰላም ናችሁ ወይ? ውድ ቤተሰቦቻችን፣ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ብሩኬ እንደምነህ? ደህና ነህ ወይ? ሁላችሁም ደህና ናችሁ ወይ? ቤተሰብ ሁሉ ደህና? ብሩኬ በቃ በማለት ቀኑ እርግጠኛ አይደለሁም፣ ግን ያው መስከረም ላይ በመስከረም 3 ነው መሰለኝ፣ እርግጠኛ አይደለም ቀኑን፣ ትንሽ አልጻፍኩትም። ህልም አይቼ ነበርና በቃ ጠዋት ነበር እንደውም በቃ እስቲ አባታችን አንዳንዴ እንትንስ በቃ ስል አንዳንዴ ያው ትንሽ እንትን ስል አንዳንዴ ሰማና እየሰማሁ እንትን ስል ጥሩ እንትን ነው የሚኖረኝና ጠዋት ነው እንቅልፍ ይዞኝ ሄደና ህልም ያየሁትን ግን እንዲሁ እንደ አዳራሽ ነገር እንደ ቤተክርስቲያን ይመስለኛል። ቤተክርስቲያን ብዙም ግልጽ አይደለም፣ ውስጥ ነው ግን በወንበር ነው ቁጭ ያልነው። አሁን አጠገቤ አሁንም እያስተማሩ አባታችን አባ ገብረ መድኅን ማለት ነው። በድምጻቸው ሁሉ ያው እንደምንሰማው ድምጻቸው ማለት ነው። አሁን አጠገቤ ቆመው እንትን እያሉ እና አጠገቤ ነበሩ። እኔ ደግሞ ከሳቸው ጎን ሆኜ በወንበር ተቀምጬ ያው ስልኬን ይዤ ዝም ብዬ ስልኬን ይዤ እንትን በቃ ምን እንደማይ አላቅም፣ ግን ስልኬን ብቻ ይዤ እየጎረጎርኩ ነው። በቃ እያየሁ ነው የሆነ ነገር። አሁን እንደዚህ እያሉ በቃ አሁንም እኮ እንደዚህ ስንል ሁሉም ያው ስልኩ ላይ እንዳለ ነገር ብለው እንትን እንደመገሰጽ ይናገራሉ ማለት ነው። እንደዛ ሲሉ እኔ ደግሞ ያው ዝም ብዬ ስልኬን እያየሁ ነበርኩና አንድ ቀይ ልጅ አለች እዚህ ማለት ነው፣ እዚህ ቤተክርስቲያን የሚሄድበት ማለት ነው። ቶሎ ብላ ውሃ መጣች። ውሃው ደግሞ ይሄ ንጹህ ውሃ ሳይሆን ይሄ ቀይ አፈር እንደ ማለት ዳልቻ የሆነ ውሃ ማለት ነው። በጣም ንጹህ አይደለም፣ በጣም ድፍረስ አይደለም፣ ላይት የሆነ ማለት ነው። ብዙ እንትን የሌለው ማለት ነው። አምጥታ በጠርሙስ የሚመስል አምጥታ በጠርሙስ የዋንጫ ጠርሙስ የሚመስል ቁጭ ታደርጋለች ፊት ለፊቴ ማለት እኔ እንደ መቅጣት ማለት ነው። ስታመጣ እኔ ግን በቃ ቅጣት እንደሌለኝ ለኔ እንዳልሆነ ይገባኛል ማለት ነው። ስል ጊዜ አሁንም በቃ እንደዛ እንትን እያሉ እያስተማሩ እንደዚህ ነው እያሉ በቃ ድምጻቸው እሳቸው ናቸው። ከዛ በኋላ
ከዛ ወጥቶ ለሁሉም እንደዛ የተቀጣ ውሃ አለው እንትን የሚሉት ማለት ነው። በዛ በውሃ ይጠመቃል ማለት ነው። የሚያስጠምቀው ደግሞ ከዛ ካለንበት ልክ እንደ በቃ የመኪና ማጠቢያ እንዳለ ሆኖ ለሰው በሰው ልክ የተሰራ ማለት ነው። እዛ እየሄደ ሁሉም እንትን ሁሉም ጥፋተኛ ስለሆነ በቃ ቅጣት እየተባለ ሁሉም ይጠመቃል ማለት ነው። በዛ በደፈረሰ ውሃ ማለት ነው። እኔ ደግሞ በቃ መጨረሻ ላይ እኔ እንትን እወጣና ውሃ ሰጥቶኝ የለ እንዴ ለምን አልጠመቅም አላስጠመቁኝም ምናምን ብዬ እወጣለሁ። ከዛ ዙሬ ካለንበት ዙሬ ሲሄድ አንድ ቢሮ ነው የምገባው። ቢሮ ላይ ስገባ ሁለት ሰዎች ናቸው እኒህ አባታችን አባ ገብረ መድህን አንድ ደሞዝ ነበሩ። ልክ ስገባ ምን ይሉኛል? ይሄ እኮ ይላሉ ለሁላችን ማለት ነው። ብዙ ሰው የለም ግን እኔ እንደገባሁ ማለት ቢሮው ላይ ማለት ነው። ይሄ እኮ አብሯቸው ጓደኛቸው አብሯቸው ያደገ ነው። ሙሴ ነው ይላሉ። ይሄ ሙሴ ነው እኮ አብሮኝ ያደገ ሲሉ ከዛ እኔ እኮ አሁን እኮ ያ በቃ ውሃው ስለተሰጠኝ ለመጠመቅ ነበር ምናምን ስላቸው እንደዛ ነው እንዴ ይሉኛል። በይ ሙሴ ያደርግልሻል ይላሉ እና ይነግሩታል። ይሄም ሙሴ የተባለው ሰውዬ ኦርዲናተር እንትን ኮምፒውተር ይዘው ቁጭ ብለዋል ማለት ጠረጴዛ ላይ የሆነ ነገር እየሰሩ ነበር። ከፊት ከኋላ ሆኖ ማለት ነው። ሁለት ቢሮ ነው የሚታየኝ። ከዛ እንደገና ደግሞ እሺ በቃ ምናምን ብዬ ወጥቼ ወደዛ ማጥመቂያ ቤት ስመጣ እኔን አያጠምቀኝም። ማለት ሌሎቹ የሚያጠፉት ሁሉ ይጠመቃሉ ማለት ነው። አያጠምቀኝም እንደዚህ ተብሎ ነው በዚህ ነው የሚጠመቀው እዚህ ነው የሚገባው እያልኩ እንትን እላለሁ። ከዛ እንዴት እንደሆነ አላውቅም ከሱ ሳልጠመቅ የሆነ ቢሮ እንገባና ጠረጴዛ በጠረጴዛ ክብ ሳይሆን አራት ማዕዘን በሁለቱም በኩል ወንበር ያለበት ጠረጴዛ ነው ያለነው እና አሁንም እነ አባ ገብረ መድህን በጠረጴዛው ላይ ማለት ነው ስብሰባ እንደ ስብሰባ ነገር ነው። በጣም ይናገራሉ በቃ በጣም እንትን ይላሉ ይናገራሉ እና ሁሉም ጸጥ ብሎ እንትን ነው የሚለው። ያው ወረቀት እስክርቢቶ መያዝ አለ ምን ያህልም አለ። እኔም ደግሞ ዝም ብዬ ነው የምሰማቸው ወይ አልመልስ ወይ አልናገር ዝም ብዬ በቃ እየሰማሁ በቃ ስብሰባ ሆነ አለቀ ተብሎ ደግሞ እዛ የነበርንበት ቦታ መብራት ብቻ ሆኖ ግድግዳው መስታወት እንትን የለውም ማለት የመስታወት ብርሃን ምናምን የለውም ግን በኤሌክትሪክ ነው በመብራት ብቻ ነው ያለው። ከዛ የተከበበ ቦታ ወጥተን በቃ አሁን እንደ ስብሰባ አልቋል ምናምን የሆነ በር ስንወጣ ጊዜ ደግሞ በመስታወቱ ከፀሀይ የሚገባበት ነው። በመስታወት ብቻ የሆነው በዛ እንላለን። አይ ሰዓቱ ስላልደረሰ እኮ ነው አሁን ትንሽ ነው የቀረው ብለን የሰዓቱ መውጫ እንደ ቢሮ ሰዓት እንደምትወጣበት ማለት ትንሽ ነው የቀረው። እዚህ ጋር ሰዓቱ እስከሚል እዚህ እንትን እንላለን። ከዛ በፊት እንትኑ እዛ ስብሰባ ልክ ስንጨርስ በቃ ወንበራችን መደርደር ነበረብን ወንበሩን የተቀመጥንበት ማለት እዛ ከብርሃኑ ሳንወጣ ማለት ነው። ይቅርታ እንትን አልኩኝ ማለት ከስብሰባው ይሄ ማለት በኤሌክትሪክ ብርሃን ሆኖ በር ምናምን አንድ በር ነው ያለቻት ግን በመስታወት ምናምን የለውም። እዛ ውስጥ ነበርና ከዛ ወንበሩን እንሰበስባለን ስንሰበስብ ግን ወንበሩ እንደ ብራማ የሚመስል ወንበር አለ የወንበሩ ማለት ነው። እና ደግሞ ወይን ጠጅ ያለው ደግሞ አበባ ያለው አለ። እቺ በብሮ ያለች ብርማ የሚመስለው ያው የወንበሩ እንትን ነው የጨርቅ ወንበር ሆኖ ግን ያው ብራማ ነገር ነው። አነስ ያለች ነች። እቺ ቪዮሌ ማለት ወይን ጠጅ ያለበት ከለር ደግሞ ያለው ሰፋ ያሉ ወንበሮች ናቸው።
አሁን አንስቼ ስደራርም ነው ያየሁት። እኔ የተቀመጥኩበት እንትን ወይን ጠጅ ያለበት ሁላችንም አንድ አይነት ወንበር አይደለም እዛ የተቀመጥንበት ወይን ጠጅ ያለው ወንበር አለ እና ደግሞ አበባ 3 አበባ የሚሆኑ ነገሮች ናቸው ግን ወይን ጠጅ ነው ወንበሩ ማለት ነው። እሱን ስንወጣ ስብሰባው ሲያልቅ ደራርበን እንትን ብለነዋል በቃ አበባው እንትኑ ደራርበን ወደዛ ስንወጣ ፀሀይ ወዳለበት ፀሀይ ሲገባበት በቃ ትንሽ ቆዩና አሁን በቃ አሁን ሰዓቱ ደርሷል እዚህ እስከሚወጣሉት ብሎ ሁሉም ሰው ቆሟል። ግማሹ ጠረጴዛ ነገር ነበር ወንበር ግማሹ ቁጭ ብለዋል። እዛ በቃ ልንወጣ ስንል ትንሽ ነው የቀረው ሰዓቱ። አሁን ብንወጣ እኮ ቀስ ብለን በቃ ምናምን አሁን ሰዓቱ ደርሷል ምናምን ይላሉና በዛ ይሄን አይቼ ነቃሁኝ። ብሩኬ ይሄ እንኳን ያው አንተ ፍታው ህልሙን ማለቴ ነው። እና በቃ አንተ ይኸውና እንግዲህ ያው ታውቃለህ ንግግርም ብዙም አልችልም። በቃ እና አንተ ፍታው ለማንኛውም ብሩኬ እና በቃ መልካም ሌሊት እንግዲህ አሁን ሌሊት ነው እኛ ጋር ብሩኬ በሰላም ያገናኘን እንግዲህ መልካም ሌሊት። ደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ